አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም እንደምን አላችሁ? አለን። ዛሬ በአዲስ ቪዲዮ ተመልሻለሁ። በኮምቦልቻ ከተማ የምትመለከቱት 7 ክላስ ቤት ነው የሚሸጥ ቤት ይዤላችሁ መጥቻለሁ። እንግዲህ ስንት ካሬ ነው፣ ዋጋው ስንት እየተባለ የሚለውን እንመለከታለን። እንግዲህ ከውጭና ከውጭ ሲታይ ይህን ይመስላል። ጠንቀቅ ተደርጎ የተሰራ ነው። ሌላ ደግሞ ኮምቦልቻ ስለሺ ህንፃ ላይ አክሲዮን መግዛት ለምትፈልጉ መጨረሻ ላይ ያሳያችኋለሁ ህንፃውን። እዛም ላይ ደግሞ አክሲዮን ለምትፈልጉ ለመግባት ስንት ነው የሚለውን እንመለከታለን። ዋጋ መነግራችሁ ነው የሚሆነው። እስከ መጨረሻ አብራችሁን ቆይ። ቪዲዮውን ላይክ ሼር ያደርጋችሁ ተከታተሉ። እንግዲህ ቤቱ ይሄ ነው። 250 ካሬ ነው ይሄኛው የሚሸጠው 250 ካሬ ነው። 7 ክላስ ቤት ነው። እንግዲህ ማከራየት መኖርም ትችላላችሁ። ይሄ ዋጋ እየተባለ የሚገኘው ያው አሁን ላይ 6.2 እየተባለ ነው። አስቸኳይ ገዢ ካለ ማለት ነው እስከ 6.2 እየተባለ ነው። ሌላኛው ደግሞ መናኸሪያ አካባቢ ታውቁታላችሁ። ስለሺ ህንፃ ላይ እዚህ ላይ የምትመለከቱት አክሲዮን መገዛት ለምትፈልጉ እየተሸጠ ይገኛል። እስከ 5.1 ነው አንድ አክሲዮን እየተሸጠ የሚገኘው። ለበለጠ መረጃ 5,100,000 ማለት ነው። ለበለጠ መረጃ በውስጥ እኛን ማናገር ትችላላችሁ። ውስጡ ፓርቲሽኑ ይሄን ይመስላል። እንግዲህ ይህ መግዛት ለምትፈልጉ 5.1 እየተባለ ነው። ሌሎችም ቤቶች ለምትፈልጉ እኛን ማናገር ትችላላችሁ። በኮምቦልቻ፣ በደሴ፣ በኬሚሴ በመሳሰሉት እኛን ማናገር ትችላላችሁ። እስከ ሰንበቴ ጨፋ ድረስ የምትፈልጉት ቦታ ካላችሁ ወይም ቤት ካላችሁ እኛን ማናገር ትችላላችሁ። እንግዲህ ኮምቦልቻ 2 ቤት ይዤላችሁ ቀርብ ያለው የመጀመሪያው 6.2 እየተባለ ነው። 250 ካሬ ነው። ሰፊ ግቢ ያለው መኪና ማቆም ያለው። ሁለተኛ ደግሞ ይሄ ነው። ያው አክሲዮኑ ውስጡ እንግዲህ ይሄን ይመስላል። አክሲዮኑ 5,100,000 ነው እየተሸጠ የሚገኘው። በዝርዝር መረጃ በውስጥ እኛን ማናገር ትችላላችሁ። ስለ ህንፃው ማለት ነው። ስለ የንግድ ነው። ይሄ መኖሪያ ሳይሆን የንግድ ነው ይሄንኛው ማለት ነው። እንደተመቻችሁ ተስፋ አደርጋለሁ። ያው ለቻናላችን አዲስ ከሆናችሁ እንደዚህ አይነት መረጃ የሚመቻችሁ ሰብስክራይብ፣ ላይክ በማድረግ ተቀላቀሉ እንላለን። እንግዲህ ይሄ ቤት የምትመለከት አይን የሆነ ቦታ ነው። ያው አስፓልት ዳር ነው። ስለሺ ህንፃ የማያውቀው የለም። የኮምቦልቻ ሰዎች አብዛኞቹ ታውቁታላችሁ። ሌሎች ደግሞ ለማታውቁት አስፓልት ዳር ነው። እንግዲህ እንደምትመለከቱት አስፓልት ዳር የድሮ መናኸሪያ መግቢያ ስር ማለት ነው። ሙሉ ህንፃው ደግሞ አድሬሱ ይኸውና እንደምትመለከቱት ይሄን ይመስላል ማለት ነው። ቆንጆ የሆነ ቦታ ላይ ነው። ያው መንገድ እንደምትመለከቱት በሁለት በኩል ነው። አንድ ፊት ለፊት አስፓልት ዋና መንገድ አለ። ሌላ ደግሞ በጎንም ደግሞ ወደዚህ ወደ መናኸሪያ መግቢያ የድሮ መናኸሪያ መግቢያ መንገድ አለው ማለት ነው።